ሰላም ጤና ይስጥልን ውድ ተመልካቾቻችን፣ በእንደ ቤተሰብ ዝግጅታችን ዛሬ ከስቱዲዮ ውጪ ወጥተን ወደ አንድ ቦታ ጉዞ አድርገናል። አሁን የምንገኘው በአዲስ አበባ አለርት ሆስፒታል አካባቢ እየተባለ በሚታወቀው ቦታ ነው። እዛ ግቢ ውስጥ ደግሞ የአርማወር ሃንሰን የምርምር ኢንስቲትዩት አለ። በተለያዩ የሕክምና ጉዳዮች ላይ ጥናትና ምርምር የሚያደርግ ተቋም ነው። እዛ ግቢ ውስጥ አፖፖ የተሰኘ የሪሰርች ማዕከል አለ። አፖፖ የአይጥ ዝርያ ነው። እንግዲህ በቤታችን የምናውቀው ወይም ደግሞ በልምድ የተለያዩ ንብረቶቻችንን የቤት ዕቃን የሚያጠፉ የአይጥ ዝርያዎች አሉ። እነዚህ ግን ከዛ የተለዩና ለተለያየ ምርምር ስራ የሚሆኑ በተለይ ከቲቢ ሕክምና ጋር በተገናኘ የሚሰጡ ሳምፕሎችን ወይም ደግሞ የምርመራ ናሙናዎችን ለይተው ይሄኛው የቲቢ ህመምተኛ ነው፣ ይሄኛው ደግሞ አይደለም ብለው መለየት የሚችሉ እጅግ አስደናቂ በዓለም ዙሪያ ለተለያየ የምርምር ስራዎች አገልግሎት ላይ የሚውሉ የአይጥ ዝርያዎች ናቸው። በአይነታቸው እጅግ ግዙፍ፣ በባህሪያቸው ደግሞ የተለዩ ናቸው። በዋጋቸውም እንዲሁም የሚያስገርም ዋጋ ያላቸው በዓለም ዙሪያ ለተለያየ አገልግሎት የሚውሉ ናቸው። እዚህ ኢትዮጵያም በዚህ መካከል በእነዚሁ የአይጥ ዝርያዎች የተለያዩ ምርምሮች ይደረጋሉ። እኛም ይሄንን ለማየት ነው ዛሬ እዚህ የተገናኘ ነው። ተከተሉንና ወደ ውስጥ ገብተን በምርምር ማዕከል ውስጥ ያሉትን ነገር አብረን እናያለን። እጅግ የሚያስገርሙ የሚገርሙ ነገሮች አሉ። የምርምሩ ኃላፊንም ስለዚህ ጉዳይ እንዲያብራሩልን ቀጠሮ ይዘናል። ከእሳቸው ጋር የሚኖረን ቆይታ አለ። በአጠቃላይ አፖፖ ምን አይነት የአይጥ ዝርያ ነው? ምን ነገሮችን ይሰራል? አብራችሁን ስቆዩ ትከታተላላችሁ። መልካም ጊዜን ተመኛል። ዶክተር በጣም እናመሰግናለን። እንግዲህ እንተዋወቅና ስለ ያለንበት ቦታ የምርምር ማዕከሉ ምንድን ነው ከሚለው ጀምሮ ከአመሰራረቱን ጀምሮ እናነሳለን። በቅድሚያ ግን እንተዋወቅ። በፈቃደኝነቱ በጣም አመሰግናለሁ። መጀመሪያ እሺ፣ እኔም ስለመጣችሁ አመሰግናለሁ። ንጉሴ በየነ እባላለሁ። በአርማወር ሃንሰን ምርምር ተቋም የአፖፖ ፕሮጀክት ኃላፊ ነኝ። አርማወር ሃንሰን የምርምር ተቋም የመንግስት የጤና ምርምር ተቋም ነው። 55 ዓመቱ ነው። ብዙ ሰው አያውቀውም። አለርት ሲባል ነው የሚያውቀው። አሬ ነው በምህጻረ ቃል የሚባለው አርማወር ሃንሰን የምርምር ተቋም የዛሬ 55 ዓመት የአለርት ሆስፒታልን በስጋ ደዌ ምርምር እንዲያግዝ ተብሎ የተቋቋመ ነው። አለርት ሆስፒታል በቀዳማዊ ኃይለ ሥላሴ ዘመን ለስጋ ደዌ በሽተኞች መታከሚያ ተብሎ የተመሰረተ ነው። ከዛው ጋር ተያይዞ አህሪም እንደዚሁ የስጋ ደዌ በሽታ ላይ ምርምር እንዲያደርግ ነበር በኢትዮጵያ መንግስት፣ በስዊድን እና በኖርዌይ ህፃናት አድን ድርጅት የጋራ ትብብር የተከፈተው። ከዛ በኋላ ግን ሌሎች በሽታዎችንም የቲቢ በሽታን ከዛ በኋላ ኤችአይቪ መጣ። ኤችአይቪን እንደዚህ ያለ በርካታ በሽታዎች ላይ ምርምር ያደርጋል። በቅርብ ደግሞ የዛሬ በፈረንጆች 2016 ላይ በአዋጅ እንደገና የመንግስት የምርምር ተቋም ሆኖ ተቋቁሟል። በቅርብም ደግሞ እንደዚሁ ማሻሻያ ተደርጎለት አዋጁ ላይ ተላላፊ ሆኑም ተላላፊ ያልሆኑ በሽታዎች ላይ የክትባት ምርት ላይ የመድኃኒት ምርት ላይ በርካታ ምርምሮችን እንዲሰራ ኃላፊነት ተሰጥቶት የተቋቋመ የመንግስት ድርጅት ነው። አፖፖ ማለት ደግሞ የቤልጅየም ግብረሰናይ ድርጅት ነው። በተለይ የሚታወቀው አይጦችን ለተለያዩ ስራዎች አነፍናፊ አይጦችን አሰልጥኖ ማሰማራት ላይ ይታወቃል። በተለይ ደግሞ የፈንጂ ማነፍነፍ ስራ፣ የቲቢ በሽታ ማነፍነፍ ስራ ላይ በሰፊው የተለያዩ ሀገሮች ላይ ይሰራል። ስለዚህ ኢትዮጵያ ውስጥ መጥቶ ከአህሪ ጋር በጋራ በትብብር መስራት ከጀመረ እንግዲህ አሁን 9ኛ ዓመቱ እየመጣ ነው። እሺ፣ እንግዲህ ወደ የተጀመረበትን መንገድ እነዚህ ዝርያዎችም ለዚህኛው ለምን መዋል ጀመሩ፣ ከየት ነው የመጡት የሚለው በጣም ብዙ ጥያቄ መነሳት ይችላል። እንግዲህ ወደ እርስዎ ጉዳይ በዚህ ሙያ ላይ ምን ያህል ቆዩ፣ የት የተሰሩ የሚለው ከማንሳቴ በፊት መጀመሪያ ለምን እነዚህ የአይጥ ዝርያዎች ሊሆኑ ይችላሉ፣ ምንድን ነው የተለየ ባህሪያቸው እና ከአጀማመሩ እነሳና ደግሞ ትንሽ ታሪኩን እናውራለን።
መስራቹ የቤልጅየም ዜጋ ነው። በፈረንጆቹ 1990 አጋማሽ ላይ የሁለተኛ ዲግሪውን ትምህርቱን ከጨረሰ በኋላ ሁለት አማራጮች ተሰጡት። አንደኛ ብሔራዊ ውትድርና እንዲያገለግል፣ እሱ ካልሆነ ደግሞ ግብረሰናይ ድርጅቶች ጋር ሄዶ እንዲያገለግል አማራጭ ቀረበለት። ግብረሰናይ ድርጅቶች ጋር ሄጄ እሰራለሁ በሚል ወደ ኬንያ ተመድቦ ኬንያ መጣ። ኬንያ ቆይቶ ሲያየው የአፍሪካና የአውሮፓ ኑሮ በጣም የተለያየ ነው። ብዙ ነገሮች አውሮፓ ላይ በጥብቅ ክትትል የሚደረግባቸው፣ አፍሪካ ላይ ለቀቅ ያሉ ናቸው። ያንን አኗኗር ስለወደደው እንዴት ነው እዚህ አካባቢ መስራት የምችለው የሚለውን ነገር ሲያጠና በጊዜው የነበረው የአፍሪካ ችግር በተለይ ደቡባዊ አፍሪካ በአብዛኛው ጦርነት ላይ ቆይተው ከጦርነት ነፃ የሆኑበት ጊዜ ነው። በዛ ምክንያት ደግሞ ብዙ ፈንጂ ነበረ። ስለዚህ ፈንጂ ማምከን ትልቅ ጉዳይ ነበር። በጊዜው የሚሰራው በውሾች ነበር፣ በውሾች እና በማሽኖች ነበር እና በውሾች ሲሰራ ብዙ ጉዳቶች አሉት። ለምሳሌ ጸረ ሰው ፈንጂ የሚባለው ምንም ነገር ከ5 ኪሎ በላይ የሆነ ነገር ሲወጣበት ይፈነዳል። ውሾች ደግሞ ትልልቆች ናቸው። በዛ ላይ አንድ ሰው ያሰለጠነውን ውሻ ሌላ ሰው ሊይዘው አይችልም። የኔን ውሻ አንተ ልትይዘው አትችልም፣ ከኔ ጋር ነው የለመደው። ይህም ሌላ ችግር ነው። ሶስተኛ ደግሞ በተለይ እንዳልኩት ደቡባዊ አፍሪካ የፀሐይ ሐሩር ከበድ ያለ ነው። እዛ አካባቢ ቶሎ ሰርተው ይደክማሉ፣ ያለህላሉ። ስለዚህ እነኚህ ችግሮች ያሉበት በውሻ መስራት የሚለውን ችግሩን ነቅሶ አወጣ። ከዛ በልጅነቱ አይጦች ያረባ ነበረ። ቤልጅየም ሆኖ አይጦች ያረባ ስለነበረ ለልደቱ ተሰጥቶት እንደ ስጦታ ተሰጥቶት እነሱን እያራባ ለተለያየ ጉዳይ ቤት ውስጥ ማሰልጠን እያራባ እንደዚሁ አይጥ ለሚሸጡ ቤቶች መሸጥ ያንን ይሰራ ስለነበር የሚያሰለጥናቸው ትዝ አለውና አይጦችን ይህን ነገር እንዴት መስራት አይችሉም የሚል ጥያቄ ያደረበት። ቤልጅየም ተመልሶ የባዮሎጂ ፕሮፌሰሮችን ማማከር ጀመረ። አይ ትክክል ነህ፣ አይጦች ሊሰሩት ይችላሉ። በተለይ ደግሞ እንዲህ ያሉ ዝርያዎች ከኛ ጋር ምርምር የሚሰሩ የታንዛኒያ ዩኒቨርሲቲ ሰዎች አሉ፣ እነሱ ጋር እናገናኝሃለን። እንዲህ ያሉ ዝርያዎች አሉ፣ እነሱን መጠቀም ትችላለህ የሚል ምክር ይሰጡታል። አንደኛ በአማካኝ እስከ 8 ዓመት ይኖራሉ። ክብደታቸውም ቢበዛ 1.5 ኪሎ ግራም ነው። በጣም ሶሻብል ናቸው። ከሰው ጋር መኖር ይችላሉ። እንደ ውሻ የአሰልጣኝ እገሌ ነው ከዚህ ጋር ብቻ ነው የምሰራው የሚል ነገር የለም። ማንኛውም ሰው ሊጠቀምባቸው ይችላል። እነኝን ከውሻ የተሻለ የሚያደርጋቸው ነገር ነው ብለው መከሩት። እንደዛ ነው እንግዲህ የተጀመረው። ሲጀመር ለፈንጂ ማነፍነፍ ለመጠቀም ነበረ። ያ ስራ በጣም የተሳካ ነው የነበረው። ለምሳሌ ሞዛምቢክ በ2015 በፈረንጆች አቆጣጠር ከፈንጂ ነፃ ተብላለች። ለዛ ደግሞ የአፖፖ ሚና ከ50 በመቶ በላይ ነበር እና የሞዛምቢክ መንግስት ራሱ ትልቅ እውቅና የሰጠው ነው። ከዛ በኋላ የተለያዩ ሀገሮች ላይ በፈንጂ ማምከን እንሰራለን። ለምሳሌ ካምቦዲያ በጣም ትልቅ ስራ የሚሰራበት ነው። አሁን ደግሞ በቅርቡ ከራሽያ ዩክሬን ጦርነት ጋር በተያያዘ ዩክሬን ውስጥም እንሰራለን፣ አንጎላ እንሰራለን፣ ዚምባብዌ እና በጣም በርካታ ሀገሮች ውስጥ በፈንጂ ማምከን ይሰራል። እንግዲህ የፈንጂ ማምከኑ ከተሳካ በኋላ ደግሞ ይኸው ሰውዬ እንደዚሁ መስራቹ ከቤልጅየም ወደ ታንዛኒያ እየመጣ አውሮፕላን ላይ ሆኖ ስለ HIV አፍሪካ ላይ ስላደረሰው ጉዳት መጽሔት ያነባል፣ ኒውስዊክ ያነብና እዛ ላይ ምን ይላል? የቲቢ በሽታ ከኤችአይቪ ጋር አፍሪካን እያደቀቃት ነው የሚል ነገር ያነባል እና እዛው ቁጭ ብሎ እና ትልቁ ችግሩ መመርመሪያ መሳሪያው ነው። መመርመሪያ ችግር ስላለ በተለይ በአፍሪካ ሁኔታ
ብዙ በሽተኞች አይገኝላቸውም። ያደጉት ሀገሮች ብዙ መመርመሪያ ስላላቸው በሽታውም እነሱ ጋር ታሪክ ስለሆነ የእነሱ ችግር አይደለም፣ የአፍሪካ ችግር ነው። ስለዚህ እነኛ አይጦች እዚህ ላይ ሊሰሩ አይችልም ወይ በሚል ነው የተጀመረው። እንደዛ ነው እንግዲህ መጣጡ። እንግዲህ ከዛ ጊዜ ጀምሮ ወደ ሕክምናውም ገቡ ማለት ነው እነዚህ። አሁን ወደኛ የመጡበትን ታሪክ ልናነሳ ነው። ወደኛ የመጡበትን ታሪክ ከማንሳታችን በፊት ግን የእርስዎን እናንሳ። ወደ አሁን ያለንበት እዚህ ግቢ ውስጥ ከመገኘቱ በፊት ሌሎች ሀገሮችም ተመሳሳይ ስራን ሰርተዋል። እስኪ ስለ እርስዎ መንገድ ይንገሩ። እንግዲህ እኔ አዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር ነበርኩኝ። ከዛ ወደ አፖፖ ሄድኩኝ። ሲሄድ የፈንጂ ማነፍነፍ 70% የፈንጂ ማነፍነፍ ስራው ላይ ምርምር ለማድረግ 30% ደግሞ የቲቪው ላይ ለማድረግ ተስማምቼ ነበር የሄድኩት። ታንዛኒያ። የቤልጅየም ግብረሰናይ ድርጅት ይሁን እንጂ አይጦቹ በብዛት የሚገኙት እዛ ስለሆነ ዋና መስሪያ ቤቱ ታንዛኒያ ነው። ታንዛኒያ ሶኮይኔ ዩኒቨርሲቲ ኦፍ አግሪካልቸር የሚባል አለ። እዛ ውስጥ ነው ዋና መስሪያ ቤቱ ያለውና እዛ መጀመሪያ በፈንጂ ማነፍነፍ ምርምር ቆየውኝ። ከዛ በኋላ ደግሞ ሙሉ በሙሉ ወደ ቲቪ ምርምር ገብቼ ለ7 ዓመት እዛ ሰርቻለሁኝ። ከዛ በኋላ ያው ዞሮ ወደ ሀገር ቤት ማይቀር ስለሆነ ወደ ሀገር ቤት ለመመለስ ስወስን ነው የለም ይሄንን ቴክኖሎጂ ወደ ኢትዮጵያ መውሰድ አለብን የሚል ሀሳብ ተነስቶ በዛ ምክንያት ነው ወደ ኢትዮጵያ ይዘን የመጣ ነው። እንግዲህ አብረው ከፕሮጀክቱ ጋር ነው ወደዚህ መጡት እርሶ? መቼ ነው ማለት ነው ይሄ አፖፖ ኢትዮጵያ ውስጥ የተጀመረው? በፈረንጆች 2016 መጨረሻ ላይ ያው ህንፃ መገንባት የሚያስፈልጉ ነገሮችን ማሟላት ጀመረን። 2018 መጀመሪያ ላይ ስራውን ጀምረናል። እንግዲህ ከታንዛኒያ ነው የተመጣው ከተባለ አሁን ዝም ብሎ አንድ ሰው ስላይት ሲያስብ እኛ ሀገር የምናውቃቸው አይጦች አሉ። እዛ ሀገር ያሉ ዝርያዎች እነዚህ ብቻ ናቸው ወይስ እነዚህ የተለዩ አይነቶች ናቸው? በቀላሉ ሊገኙ ይችሉና ለዛ ሀገር ያውቋቸዋል ወይስ በዚህ ደረጃ ዓለም ላይ ለምርምርም ለሌላም ስራ የሚውሉ መሆኑን ያውቃሉ የዛ ሀገር ሰው? አዎ እንዳልኩት አመጣጡን እንደነገርኳችሁ ከዛ በኋላ እንደውም የታንዛኒያ የመንግስት ኃላፊዎች ሁሉ በሚሄዱበት ቦታ ስለ አፖፖ ነው የሚጠየቁት። ምክንያቱም በቃ በዓለም ላይ አይጥን ለእንዲህ ያለ ነገር አሰልጥኖ የሚጠቀም ብቸኛው ድርጅት ነው እና ከ25 ዓመት በላይ ሆኖታል። አሁን 27ኛ ዓመቱ ይመስለኛል እና በጣም ታዋቂ ነው በዚህ ስራ። ሚኒስትሮች፣ ጠቅላይ ሚኒስትሩ እንደዚህ በየቦታው ሲሄዱ የሚጠየቁት ጥያቄ ስለ አፖፖ ነው። ምንም እንኳን ታንዛኒያ ሰላማዊ ሀገር ቢሆንም ፈንጂ ችግር ባይኖርበትም የምናሰለጥናቸው አይጦቹን ግን እዛ ነው። ትልቅ መስክ አለን። ከ1500 በላይ የተለያዩ ጸረ ሰው ጸረ ተሽከርካሪ የሚባሉ የተለያዩ አይነት ፈንጂዎች አሉ። እነሱን ቀብረን እዛ ላይ እናሰለጥናቸዋለን። ስለዚህ በዚህ ስራ የታወቀ ነው። በነገራችን ላይ በዚህ ብቻ አይደለም። አሁን ዋናዎቹን ናቸው እንጂ የጠቀስኩት። ለምሳሌ በቅርቡ 3-4 ዓመት በፊት ቱርክ ላይ የመሬት መንቀጥቀጥ ተከስቶ ነበር። ኮቪድን በተከሰተ ጊዜ ብዙ ሰዎች የአፖፖ አይጦች መስራት ይችላሉ ይሄንን እያሉ እንደውም ከኛ እውቅና ውጭ የምርምር መጽሔቱን ላይ ያሳተሙ ነበር። መጽሔቶች ላይ ይችላሉ፣ ይሄንን ከሰሩ ይሄንን ኮቪድን መስራት ይችላሉ፣ በመሬት መንቀጥቀጥ ጊዜ ሰዎችን የተቀበሩ ሰዎችን ማግኘት ይችላሉ እያሉ ይጽፉ ነበር እና በእርግጥም ይችላሉ። አይጦቹ ምንም ነገር ካሰለጠንካቸው ለመስራት አቅሙ አላቸው። ግን አሁን መሬት መንቀጥቀጥ ላይ ቢከሰት ምንድነው ፍርስራሹ ውሾችን ለማስገባት አይመችም። አይጦችን ግን በቀላሉ ተሽሎክልከው ሄደው ሰው ማግኘት ይችላሉ። ከዛ በተጨማሪ ዘመናዊ ቴክኖሎጂንም እንጠቀማለን። ከጀርባቸው ጂፒኤስ እናደርጋለን። ካሜራ፣ በጣም ጥቃቅን የሆኑ ካሜራዎች እንገጥማለን። እዛ ሰው አለ የሚሉበት ቦታ ጂፒኤሱ ቦታውን ይጠቁመናል።
ካሜራው ደግሞ ሲቆሙ ፎቶ አንስቶ እንዲመጣ ፕሮግራም ይደረጋል። በዛ አይነት አሁን ቱርክ ላይ የመጨረሻውን የምርምር እንትን እየተሰራ ነው ያለው። ከዛ በተጨማሪ ታንዛኒያ ዳሬሰላም ወደብ ላይ ለምሳሌ የዝሆን ጥርስ ፓንጎሊን የሚባል እንስሳ አለ። የነሱ ከላይ ያለው እንደ ቅርፊት ያለ ነገር እሱ ነገር በጣም ለኤዥያ ለመድኃኒትነት ይፈልጉታል እና በጣም ኮንትሮባንድ ይሰራል። ስለዚህ እሱንም በኮንቴነር ውስጥ አሽትተው እንዲያገኙ እሱም የመጨረሻው የምርምር ሂደቱ ታንዛኒያ ዳሬሰላም ወደብ ላይ የተሰራ ነው። ስለዚህ ለበርካታ አገልግሎት ይውላሉ። እስቲ እንግዲህ አሁን እንትኑን እናውራ። አንድ የተወለደ አዲስ የዚህ ዝርያ አይጥ ያፖፖ እንትን ወደ ስልጠና ገብቶ ነው መቼም በዚህ ደረጃ የሚደርሰው። ምንድነው የምታደርጉት? ታንዛኒያ ላይ ከተወለደ ጊዜ በኋላ በየትኛው ጊዜ ላይ ስልጠናውን ይጀምራል? መቼ ነው እሱ ለስራ ግራጁዌት አድርጎ የሚሰማራው? ይቅርታ ቅድም የጠየቀው ጥያቄ ወደኋላ ልመለስ እና አይጦቹ ከደቡባዊ ኬንያ ጀምሮ እስከ ሰሜን ደቡብ አፍሪካ ድረስ ባለው ቦታ ይገኛሉ። በአብዛኛው ግን ቅድም እንዳልኩት ከታሪኩ ጋር የሚያያዘው የቤልጅየም ፕሮፌሰሮች ኦልሬዲ ታንዛኒያ ጋር ካለው ዩኒቨርሲቲ ጋር ምርምር በእነዚህ አይጦች ላይ ሲሰሩ ስለነበር እዛ ስላገናኙን ነው። እኛ ሀገርም አንዳንድ ቦታ እንዳሉ ጥቆማዎች አሉ። አልተረጋገጠም እንጂ ወደ ቤኒሻንጉል አካባቢ እንዳሉ ተነግሮናል። ግን በትክክል ይኑሩ አይኑሩ አላረጋገጥንም። ወደ ስልጠናው ስንመጣ አፖፖ የራሱ የርቢ ጣቢያ አለው። መጀመሪያ ሲጀምር ብቻ ነው ከዱር የመጡትን የተቀበለው እንጂ ከዛ በኋላ እዛው ይራባሉ። ለሚያስፈልገው ስራ እንዲሰለጥኑ ይደረጋል። ስልጠናው በአማካይ 9 ወር ይፈጃል። ያው እንግዲህ ሰነፍ ተማሪ ጎበዝ ተማሪ እንዳለው ቀድሞ ግራጁዌት የሚያደርጋለ፣ ትንሽ የሚዘገያለ። በአማካይ ግን 9 ወር ይፈጃል። የመጀመሪያው ስልጠና አይናቸውን እንደከፈቱ አካባቢው ጋር እንዲላመዱ ማድረግ ነው። ስለዚህ የተለያየ ቦታ መኪና ውስጥ ከሰዎች ጋር ሻይ ቤት፣ የተለያዩ ክፍሎች ድምፆችን እንዲለምዱ እንዳይበረግጉ አካባቢውን ማላመድ ይሰራል። ልክ አካባቢውን ከለመዱ በኋላ የሚቀጥለው ደግሞ ድምፅ አለ። ቅድም እንዳያችሁት ክሊክ ድምፅ አለ እና ያንን ድምፅ እንዲለምዱት አሁንም እንዳይበረግጉ ያንን ድምፅ እንዲለምዱትና ከምግብ ጋር እንዲያያይዙት ይደረጋል። ያ ድምፅ እንዲሰሙ ይደረግና ምግብ ይሰጣቸዋል። ይሄ በባዮሎጂ ፓቭሎቭ ኤክስፐሪመንት እንደሚባለው ምግቡን ከድምፁ ጋር እንዲያያይዙት ይደረጋል። ያንን ስልጠና ደግሞ ከጨረሱ በኋላ ስራውን የሚሰሩበት የመስታወት ሳጥን ነገር አለ። እዛ ውስጥ እንዲገቡና ቀዳዳዎች፣ ትንንሽ ቀዳዳዎች አሉ። በዛ ቀዳዳዎች አፍንጫቸውን እየከተቱ ያው አካባቢውን እንትን ይላሉ፣ ይቃኛሉ እና የቃኙ ልክ አፍንጫቸውን ቀዳዳ ውስጥ ሲያደርጉ ያ ድምፅ ከምግብ ጋር የሚያያይዙት ድምፅ እንዲሰሙ ይደረጋል። ስለዚህ ኦኬ እዚህ ቀዳዳ ውስጥ አፍንጫዬን ስከት ምግብ አገኛለሁ ማለት ነው የሚለውን ነገር አሁንም ያያይዙታል። እንደዚህ እያለ ስልጠናው ይቀጥላል። የመጨረሻው ስልጠና ዲስክሪሚኔሽን ትሬኒንግ የምንለው መለየት የምንለው ፖዘቲቭ እና ኔጌቲቭ ናሙናዎችን እናስገባና ፖዘቲቭ ላይ ብቻ ሲያሸቱ ያንን ድምፅ እናሰማለን፣ ምግብ እንሰጣቸዋለን። ኔጌቲቭ ላይ ሲያሸቱ ድምፅ የለም፣ ምግብ የለም። ስለዚህ ሽልማት የማገኘው ፖዘቲቭ ላይ ብቻ ነው ማለት ነው ይሉና ፖዘቲቭ ላይ የተወሰነ ሰከንድ እንዲቆሙ እናደርጋለን። ራሱም የሚቆሙበት ሰከንድም እንደዚሁ አንዱ የስልጠናው አካል ነው። ስለዚህ እንደዚህ እያሉ አንዱ ሲጨርሱ ወደ አንዱ እየሄዱ 9 ወር ላይ ግራጁዌት አድርገው ወደሚቀጥለው ስራ ይሄዳሉ ማለት ነው። ወደሚሰሩበት ቦታ ይሰማራሉ። እሺ እንግዲህ አሁን እዚህ ጋር ነው ጥያቄው የሚመጣው። አንድን ሳምፕል እንዴት ነው ያን የሚፈልገው ፖዚቲቭ ኔጌቲቭ መሆኑን ሊያውቁ የሚችሉት በምንድን ነው? ስለተፈጥሯቸውም ትንሽ እናውራ። ቀደም የእይታቸው ደካማ ነው፣ ትልቁ አቅማቸው አፍንጫቸውን ሲሉ ነበር። እሱንም በደንብ እናውራ።
ምንድነው ተፈጥሮ የሰጠቻቸው ጸጋ ነው። አይናቸው ብዙም ማየት ስለማይችል በማሽተት ነው አደጋ የሚከላከሉት። ለምሳሌ ሊያጠቃቸው የሚመጣ አውሬ ቢመጣ ያንን አውሬ የሚለዩት በሽታ ነው። ስለዚህ ያ ተፈጥሮ የሰጠቻቸው ስጦታ ነው። ያንን ነው እኛ ወደዚህ የተረጎምነው። ምንድነው የሚያሸቱት የሚለው ኬሚካሎች አሉ። ለምሳሌ የቲቢው ላይ የተሰራ እኛው ጋር የተሰራ ምርምር አለ። ምንድን ነው የሚያሸቱት የሚለውን ሰርተናል። ወደ 16 ገደማ የቲቢ በሽተኛ የሰጠው ናሙና ላይ ብቻ ያሉ ኬሚካሎች ተገኝተዋል። መጠናቸው ይለያያል፣ ግን 16 ገደማ ተገኝተዋል። ከዛም በላይ ሊሆን ይችላል። የተጠቀምነው ግን ዘዴ ያንን ያህል ነው ያሳየን። በኋላ ምንድን ነው ያደረግነው? እነኚህን ኬሚካሎች በተለይ ከፍተኛ መጠን ያላቸውን በሽታው የሌለበት ናሙና ላይ እየጨመርን ኔጌቲቭ መሆኑ የተረጋገጠ ናሙና ላይ እየጨመርን እንዲያሸቱት ስናደርግ ኬሚካሉ አንዱ ብቻውን ሲሆን ምንም መልስ የለም። ሁለተኛውም ሲደረብ ምንም መልስ የለም። ሶስተኛ፣ አራተኛ እየጨመርን ስንሄድ ይሄ የቲቢ ነው ወደሚል ይሄዳሉ። ይሄ በፈንጂ ማምከኑም ስናሰለጥናቸው ያየነው ጉዳይ ነው። ፈንጂ ላይ ቲኤንቲ የሚባል ኬሚካል አለ። በዋናነት የሚጠቀሙበት ትራይናይትሮቶሊዮን ይባላል። ይሄ ትራይናይትሮቶሊዮን በተፈጥሮ በአየር ንብረት፣ በዝናብ፣ በፀሐይ የተለያዩ ሌሎች ኬሚካሎችን ያተናል። ስለዚህ ያንን አንዷን ኬሚካል ቲኤንቲን ብቻ ሳይሆን ሌሎችም በተፈጥሮ ውደት ምክንያት የሚፈጠሩትን አንድ ላይ አድርገው ነው የሚያሸቱት። ስለዚህ እኛ ምን የሚል መላምት ላይ የደረስነው፣ ቡና ለምሳሌ ቡና ስናሸተው ይሄ ቡና ሽታ ነው የምንለው አይደለም። ቡና ግን ኬሚካል እንትኑ ሲታይ ምን ያህል ኬሚካሎች አሉት የሚባለው ሲታይ በትንሹ 400 ኬሚካሎች አሉት። ይሄ የምናሸተው ቡና የቡና ሽታ ላይ ያንን ሽታ የሚያመጡት 400 ኬሚካሎች ተዋህደው ነው። ልክ እንደዛ ሁሉ እነሱም የቲቢ ሽታ ነው የሚሉት በርካታ ኬሚካሎች አንድ ላይ ሆነው ሲሸቷቸው ነው። ስለዚህ እንደዛ ነው የሚያሸቱት። እሺ፣ የተፈጠረብኝ አንድ ጥያቄ እንዲያብራሩልኝ ነው። ለፈንጂ ማምከን የሰለጠነ አንድ የአቦቦ አይጥ ከሆነ ጊዜ በኋላ መልሶ ወደ ሕክምና መምጣት ይችላል ወይስ በዛው ነው ከሪድ መድብ ጨርሰው? ይችላል። ትንሽ ወደዚህኛው ሲመጣ ምክንያቱም የማነፍነፍ ኃይሉ አለ፣ ግን ኦኬ አሁን በዚህኛው አይደለም የምታገኘው በዚህኛው ነው ብሎ ትንሽ ስልጠና 9 ወርም ባይሆን 2 ወር 3 ወር እንደ እንግሊዝኛውን ይቅርታ ሪፍሬሸር ትሬኒንግ የሚባለውን አይነት ተሰጥቷቸው ወደዛኛው ሽፍት ሊያደርጉ ይችላሉ። አይቸገሩም። በጣም ጥሩ። እሺ፣ ወደ ኢትዮጵያ እዚኛው ማዕከል ላይ እንምጣ። እንግዲህ እዚህ ማዕከል መጡ፣ ያደረጋችሁትን የመጀመሪያ ነገር እናውራ። እዚህ ሀገር እንግዲህ ከቲቢ ጋር የተገናኘ በጣም ብዙ ችግር አለና ምን ያክል ሊያግዝ እንደሚችል ግልጽ ነው። ከችግሩ ስፋት አኳያ እንነሳና ካለን አቅም፣ የምርመራ አቅም እነሱን ሁሉ አንስተን ምንድን ነው የጨመሩት? የኢትዮጵያ የሕክምና ስራ ውስጥ ምን ይዘው መጡ? ምን ጨመሩ? እንግዲህ ቅድም እንዳያችሁት አይጦቹ በጣም ፈጣን ናቸው። በ13 ደቂቃ 90 ናሙና ነው ያሸተቱት። ይሄንን በማይክሮስኮፕ እንስራ ብንል እንግዲህ ይሄ ናሙና ወደ 63 ጤና ጣቢያዎች ላይ ተሰብስቦ የመጣ ነው። ማሰብ ይቻላል እንግዲህ አዲስ አበባ ውስጥ ካሉት 63 ጤና ጣቢያዎች 63 ቴክኒሻኖች የሚሰሩትን ስራ ነው በ13 ደቂቃ ያሸተቱት እና በጣም ፈጣን ናቸው። በጣም የተሳካ ስራ ነው የሚሰሩት። እንዳያችሁት ከጤና ጣቢያ በሽታው አለበት ተብሎ ከገባው 8 ናሙና ውስጥ 8ቱንም አግኝታለች እና በጣም ጥሩ ስራ እየተሰራ ነው ያለው።
የምንሰራው ስራ ምንድን ነው? ከነኚህ ጤና ጣቢያዎች ተመርምሮ የመጣው ናሙና እዛም ጤና ጣቢያዎች ላይ የሚመረመርበት ዘዴ በራሱ በሰዎቹ ሳይሆን በራሱ በዘዴው ምክንያት በሽታ ያለባቸውን ሰዎች በሙሉ አያገኘም። ማይክሮስኮፕ ለመጀመሪያ ጊዜ በማይክሮስኮፕ ይህን በሽታ ማየት የተጀመረው በ1882 በፈረንጆች። ስለዚህ አሁን ወደ 140 ዓመት ገደማ ሊሆነው ነው። ይሄ ዘዴ ግን ብዙም ለውጥ አላሳየም። ለምሳሌ በአፍሪካ ሁኔታ የላቦራቶሪ ባለሙያዎች በጣም ብዙ ስራ ይሰራሉ። ይሄን ብቻ አይደለም የሚሰሩት፣ የተለያየ አይነት ምርመራ ይሰራሉ። ስለዚህ የስራ ጫናም አለባቸው። ዘዴው ራሱ የራሱ ችግር አለበት። ስለዚህ በአማካይ በሽታው ካለባቸው ሰዎች 30 ወይም 40 በመቶ ነው የሚያገኙት፣ ሌላውን ሊያገኙት አይችሉም። ስለዚህ እዛ ላይ በማይክሮስኮፕ ወይም በአጉሊ መነጽር የተሰራላቸውን ሰዎች ናሙና እኛ ጋር እናመጣና አይቾቹ ድጋሚ እንዲያሸቱት እናደርጋለን። እዛ በሽታው የለበትም ተብሎ እዚህ ግን አይጦቹ አለበት ካሉ እኛ ከጤና ጣቢያዎቹ በተሻለ ዘዴ አረጋግጠን ከተረጋገጠ ለጤና ድርጅቱ መልሰን ይሄ በሽተኛ በሽታው ስላለበት እንዲታከም ይደረግ ብለን መልስ እንሰጣለን። በዛ መሰረት ሕክምናው ይጀምራል ማለት ነው። እስካሁን ከ3000 በላይ በሽተኞች በዚህ ዘዴ ኢትዮጵያ ውስጥ ተገኝተዋል። የታንዛኒያንም ሞዛምቢክም የሰራነውን ስንጨምር ደግሞ ወደ 34,000 ሰዎች ናቸው በዚህ ዘዴ የተገኘላቸው። እንግዲህ ጥቅሙን ለማንሳት የቲቪ ነገር ሲነሳ አሁን ድንገት አንድ ሰው ተመርምሮ በመሳሪያው ባይታወቅ ወይም ደግሞ ባለ አቅም ምክንያት ወደ ህብረተሰቡ ቢቀላቀል ነገሩ እንዴት የሰፋ እንደሚመጣ ግልጽ ነው እና ከሱ አንግል ብናየው እነዚህ ወዲያውኑ ነገሩን ዲቴክት አድርገው የሚያገኙትና እሱ ላይ ያለውን ጥቅም ትንሽ እንድናወራ ብዬ ነው። የቲቪ በሽታ በትንፋሽ የሚተላለፍ በሽታ ነው። ያ ነው ችግሩ። አንደኛ የኢኮኖሚ ደቀቅ ያለውን ህብረተሰብ ክፍል ነው የሚያጠቃው። ምክንያቱም ሁላችንም ለበሽታው ተጋላጮች ነን። ነገር ግን የሰውነታችን የመከላከል አቅም በተለያየ ምክንያት ሲዳከም በሽታው ሊይዘን ይችላል። የበሽታው ምልክቶች ሊታዩ ይችላሉ። አንድ በሽታው የያዘው ሰው ሳይታከም ለአንድ ዓመት ቢቆይ ከ10 እስከ 15 ሌሎች ሰዎችን ሊበክል ይችላል። ስለዚህ ሰው ጮሆ ሲናገር፣ ሲያስነጥስ እንደዚህ ባሉበት ሁኔታ ወደ አካባቢው አየር በሽታውን ያሰራጫል። በትንፋሽ ስለሆነ ከሰውነቱ የሚወጣው ትንፋሽ ወደ አየሩ ይገባል። ያንን አየር ደግሞ እኛ ስንምገው ባክቴሪያውን በሽታ አምጪ ህዋሱን ወደ ሰውነታችን እናስገባለን ማለት ነው። ስለዚህ ይሄን ያህል ሰዎች ማግኘት ማለት ከ10 እስከ 15 ሰው የሚበክል ከሆነ አንድ ሰው በዛ ማባዛት ነው። እንግዲህ በጣም አጠቃላይ 3 ሀገሮች ላይ የተሰራውን ስናየው በትንሹ 340,000 ሰዎችን ታድገናል ማለት ነው። ከዛ በተጨማሪ ደግሞ በዛኛው በተለመደው ዘዴ የማይገኝላቸው በዚህኛው ዘዴ ግን የሚገኝላቸው ሰዎች ቶሎ ሕክምና እንዲጀምሩ ስለሚደረግ የበሽታውንም ስርጭት ለመግታት ከፍተኛ አስተዋጽኦ ያደርጋል። እንግዲህ አሁን ሌላ አንድ እንዳነሳ የፈለግኩት ነገር እዚህ ማዕከል ላይ ያሉ ስንት ናቸው? በቁጥር 8 ናቸው ያሉት። ብዛታቸው 8 ናቸው። ስራ ነው የሚሰሩ ከጠዋት ጀምሮ እስከ ማታ። እስቲ ውሏቸውን ነገር ሲጀምሩ ጀምሮ አሁን ጨርሰው እንትን እስኪሉ ድረስ እንዴት አይነት ውሎ ነው የሚኖራቸው? ቀኑን ሙሉ አይሰሩም። አሁን ምንድነው የምናደርገው? ዛሬ አሁን ማምሻውን የሰሩት ናሙና ቀኑን ሙሉ ጤና ጣቢያዎች ላይ የነበሩ በሽተኞች ናቸው። ስለዚህ ነገ በሽተኛው ጤና ጣቢያ ላይ ሐኪሙ ጋር ሲቀርብ የኛም ውጤት ጤና ጣቢያ ላይ የተሰራው ውጤት አብሮ ይቀርብለታል ማለት ነው። ስለዚህ ጤና ጣቢያው ላይ የለውም ተብሎ እዚህ ጋር ግን መኖሩ ከተረጋገጠ ጠዋት ሐኪሙ ጋር ሲቀርብ አይ በዚህኛው ባይገኝም በዚህኛው ተገኝቷል፣ ስለዚህ ሕክምና ጀምር ወደሚለው ይሄዳል። ስለዚህ አሁን ማታ ነው የሚሰሩት። ከ12 ሰዓት ጀምሮ ይሰራሉ። ጠቅላላ ሂደቱ ማታ 4 ሰዓትም 5 ሰዓትም ሊያልቅ ይችላል።
ሰራተኞች ከመውጣታቸው በፊት ለየጤና ድርጅቱ የተገኙትን በሽተኞች ሪፖርት አድርገው ነው የሚወጡት። ስለዚህ ጠዋት ሐኪሙ ጋር ሁለቱም ውጤት ይቀርባል ማለት ነው። ይሄ ለምን ይረዳል? በሽተኛው የለብህም ተብሎ ከተመለሰ በኋላ እንደገና ፍለጋ ሲገባ በሽተኛውን ማጣት እና የበሽታውን ስርጭት ቀደም እንዳልኩት እንዲቀጥል ስለሚያደርግ እዛው ጤና ድርጅቱን ሳይለቅ መረጃው እንዲደርስና ቶሎ ሕክምና እንዲጀምር ይደረጋል ማለት ነው። ስለዚህ በቀን እንግዲህ የተወሰነ ሰዓት ነው የሚሰሩት፣ ግን ሰርተው ነው የሚበሉት። ትክክለኛውን ናሙና ከጤና ድርጅቱ ፖዘቲቭ የተባለውን ሲያገኙ የምግብ ሽልማት ይሰጣቸዋል። ከዛ በተጨማሪ ሌላ ምግብ አያገኙም። ሌላ ምግብ የሚያገኙት የሳምንቱ መጨረሻ ላይ ነው። አሁን ለምሳሌ አርብ ስራቸውን ከጨረሱ በኋላ ቅዳሜና እሑድ ስለማይሰሩ ለሳምንቱ መጨረሻ ተብሎ በርካታ ምግባቸው በነገራችን ላይ ኦቾሎኒ፣ ሙዝ፣ አቮካዶ፣ ቲማቲም፣ ሀብሀብ እነኚህን ይሰጣቸዋል። እስከ እሑድ ድረስ ያንን ሲመገቡ ይቆያሉ። ሰኞ እንደገና ወደ ስራ ይገባሉ ማለት ነው። ተፈጭቶ ማለት ነው የሚወስዱት? ተፈጭቶ የሚሰጣቸው ስራ ላይ ሲሆኑ ከሰኞ እስከ ዓርብ ያለው ነው። ሌላ ጊዜ ግን በጥሬው ነው የሚሰጣቸው። በጣም ጥሩ። አሁን እዚህ ሀገር ያሉ የሕክምና ተቋማት የሚወስዷቸው የቲቢ ናሙናዎች እንዳለ በዚህ ያልፋሉ ማለት ነው? አንድ ሰውን እየታከመ ለቲቢ ተጠርጥሯል ተብሎ ይህን ፕሮግራም የሚሰማ ቢኖር በአፖፖ ሳምፕል እየታየ ነው ብሎ እንግዲህ አዲስ አበባ ላይ ከ100 ገደማ ጤና ድርጅቶች አሉ። ከነዚህ ውስጥ ከኛ ጋር የሚሰሩት 63 ገደማ ናቸው እና ሁሉም አይደሉም። ምክንያቱ ደግሞ ብዙ በሽተኛ የሚያስተናግዱ አሉ። በሳምንት አንድ በሽተኛ 2 በሽተኛ ብቻ የሚያዩ አሉ። ስለዚህ ብዙ በሽተኛ ያለበትን ነው የምናካትተው። ከእንትኑም አንጻር እዛ ድረስ ሄዶ ናሙና ሰብሳቢ ያለን በሞተር ሳይክል እየሄዱ ናሙና የሚሰበስቡ የሰለጠኑ ባለሙያዎች አሉን እና ለአንድ በሽተኛ ተብሎ ለምሳሌ ገላን ድረስ መሄድ አዋጭ አይደለም። ነገር ግን ብዙ በሽተኛ ካለ የማግኘት እድሉም እየሰፋ ስለሚመጣ ብዙ በሽተኛ የሚያዩ የጤና ድርጅቶችን ነው ለማካተት የሞከርነው። ከዛ በተጨማሪ ዘመናዊ ዘዴም የሚጠቀሙ አሉ። የበሽታውን አምጪ ህዋስ ዘረመሉን መመርመሪያ መሳሪያ አለ። ያንን የሚጠቀሙትን አናካትትም። በእርግጥ ሌላ ሀገር በሰራነው ምርምር እንደዚህ ያሉ ጤና ድርጅቶች ላይም የአይጦቹ አስተዋጽኦ አለ። ከፍተኛ የእንትኑን ያህል ባይሆንም የማይክሮስኮፑ ያህልም ባይሆን አሁንም እዛ ላይም ተጨማሪ በሽተኛ እያገኙ ነው። ነገር ግን ለጊዜው እዚህ እነሱ እየተካተቱ አይደለም። በዛ ምክንያት ሁሉንም አላካተት ነው። ውድ ናቸው በገንዘብ ብናስባቸው? ይህን ሁሉ ስራ ከስራቸው አንጻር ውድ አይደሉም። ለምሳሌ የሰለጠነ ውሻ በትንሹ $30,000 ነው የሚገዛው። አይጦች ግን $5,000 ናቸው። የሚሰሩት ስራ ደግሞ ለረዥም ዓመት ነው የሚያገለግሉት። ትልቁ አይጥ በአፖፖ ታሪክ 11 ዓመት ነው የኖረው። ስለዚህ 9 ወር አሰልጥነህ እንደው 7 ዓመት እንኳን ቢያገለግሉ በጣም ትልቅ ነገር ነው። ከዛ በኋላ ያለውም ደግሞ ወጫቸው ከባድ አይደለም። እንዳልኩት የትም ሀገር የሚገኙ ሙዝ የሌለበት የአፍሪካ ሀገር የለም። ኦቾሎኒ፣ ሀብሀብ፣ አቮካዶ እና ውድ አይደለም እና ከሚሰሩት ስራ አንጻር ውድ የሚባል አይደለም። አሁን እኛ በዚህ ፕሮጀክት በኩል ነው የመጡት ወይስ አሁን በምንለው መንገድ ተገዝተው ነው እኛ ደርስ የመጡት? ያው ፕሮጀክቱ የአህሬና የአፖፖ የጋራ ፕሮጀክት ስለሆነ ያው በነፃ ነው የመጡት። ነገር ግን እንዲሁ የዋጋ እናስቀምጥላቸው ቢባል ግን እዛ አካባቢ ነው ዋጋቸው ለማለት ነው። ይህን ሁሉ ሲሰሩ የሚውሉ እንግዲህ ህመምተኛ እንትን ሲለዩ እነሱ ለህመም የሚጋለጡበት ነገር የለም? ተፈጥሯቸው
መጀመሪያ የመጀመሪያው ምርምር የሰራ ነው እሱ ነው። አይጦቹ ለበሽታው ይጋለጣሉ አይጋለጡም የሚለውን በሽታ አምጪ ህዋሱን በላቦራቶሪ ማሳደግ ይቻላል። እሱን አሳደግንና እዛ ውስጥ ለ8 ሰዓታት እንዲቆዩ ተደረገ። ከዛ በኋላ ለበርካታ ሳምንታት ክትትል ሲደረግላቸው ቆየ። ምንም አይነት የበሽታው ምልክት አልታየባቸውም። ነገር ግን እነሱን የሚንከባከቧቸው ሰዎች የጤና ባለሙያዎች አይደሉም። አብዛኛው ሀገር ያሉት የእነሱ ተንከባካቢዎች የሁለተኛ ደረጃ ምሩቃኖች ናቸው። ምንም እንኳን ራሱ አፖፖ ልክ እንደ አይጦቹ ለእነሱም ስልጠና አዘጋጅቶ ስልጠና ሰጥቶ አስመርቋቸው ነው ወደ ስራ የሚያስገባቸው። ግን የጤና ባለሙያዎች ስላልሆኑ ለእነሱም ደህንነት ሲባል ናሙናውን በሙቀት እንትንለውና በሽታ አምጪ ህዋሱ አስተላላፊ እንዳይሆን ይደረጋል እንጂ አይጦቹ በዚህ እንደማይጎዱ አረጋግጠናል። ነገር ግን ለሰዎቹ ሲባል ግን በሙቀት እንገለዋለን ማለት ነው። ወደ ሰዎቹ ልል ነበር፣ ያው ጥያቄው ተመልሰዋል። እንግዲህ የመጨረሻ አንድ ጥያቄ ብቻ ላንሳ። እዚህ ስራ ውስጥ ነው ያሉት፣ በየቀኑ ብዙ ነገር ያለው። በተመሳሳይ ደግሞ እዚህ ሀገር እዚህ ከተማ ውስጥ ነው ያሉት። ብዙ ችግሮች ሊያዩ ይችላሉ። እንደው ይህን ነገር በዚህ ብንፈታው፣ የተወሳሰበብንን ነገር በሌላም ዘርፍ አይተው እንደው ይሄ እኮ በዚህ ሊፈታ ይችላል ብሎ አእምሮት ውስጥ የሚመላለስ ወደ ሌላም ነገር ልንጠቀምበት የምንችለው ነገር አለ? ያው በፊት እንዳልኩት ፈንጂ ማምከን እየታሰበ ያለ ስራ ነው። ምክንያቱም ሀገራችን ውስጥም በተለያየ ምክንያት ፈንጂዎች የተቀበሩ ነበሩ። ለምሳሌ ሶማሌ ጦርነት ጀምሮ በሶማሌ ክልል አካባቢ ከዛም በኋላ በተለያየ ግጭቶች ምክንያት የተቀመጡ ፈንጂዎች አሉ። እነሱንም ማጽዳት መስራት ይቻላል። እሱን ሙከራ እየተደረገ ነው ለመስራት ከሚመለከተው የመንግስት መስሪያ ቤት ጋር እየተሞከረ ነው። ቀደም እንዳልኩት ኮቪድ በመጣ ጊዜ ብዙ ሰው ኮቪድን መስራት ይቻላል የሚል ሀሳብ ነበረ። ይቻላል፣ በመርህ ደረጃ ይቻላል። ስለዚህ ብዙ ነገሮች ይሰራሉ። ለእኛ ሀገር ብለን በተለየ ያሰብነው ነገር ባይኖርም ግን በተለያየ ጊዜ ሰዎች የሚጠይቁንና መስራት እንደሚችሉ ያረጋገጥናቸው ነገሮች፣ ለምሳሌ ትኋን ትልልቅ ከተሞች ኒውዮርክ ላይ ባለፈው ፓሪስ ኦሎምፒክ ነበር። በዛን ጊዜ ትኋን ሆቴሎች ውስጥ አስቸገረ ተብሎ ትልቅ ጉዳይ ነበር። ትልልቅ ሆቴሎች ኒውዮርክ ሲቲ ላይ ሴሌብሪቲስ የሚባሉት ይገቡና በትኋን የተበሉ ለታ በቃ ያጫዋጩታል። ሆቴሉን በሚሊዮን የሚቆጠር ካሳ ነው የሚጠይቁት። ስለዚህ እስኪ እነኚህ አይጦች ትኋን ማሽተት ይችላሉ ወይ ተብሎ እሱን ሰርተናል። ለምሳሌ ምንድነው ያደረግነው? ከታንዛኒያ ከመንደር ውስጥ ገበሬዎች አካባቢ ገባንና ትኋን ተለቅሞ መጣ። ከዛ በብልቃጥ ውስጥ አደረግናቸውና ልክ የአንሶላ ቀዳጆች በትንንሹ ቆራረጥንና እዛ ትኋን ያለበት ብርጭቆ ውስጥ ብልቃጥ ውስጥ እንዲቀመጥ አደረግን። ያንን እየወሰድን ስናሰለጥናቸው ቆየን። ስለዚህ ከዛ በኋላ ናሙና ወስደን ቼክ ሲደረጉ ትኋን ማሽተት ይችላሉ። አንዱ ይሄ ነው። ሌላው እንደዚሁ ጥያቄ ቀርቦልን የሰራ ነው። አሜሪካ ውስጥ የትላልቅ እንስሳት ሆስፒታል የሚባል አለ። አህያ፣ ፈረስ ሕክምና የሚሰጥበት እና የሆስፒታል ውስጥ የሚከሰቱ ኢንፌክሽኖች አሉና በዛ ምክንያት አሁንም ሆስፒታሉን ትልቅ ወጪ ያስወጥተዋል። ሆስፒታል አኳየርድ ኢንፌክሽን ይባላል። እሱ ሲያጋጥም ሆስፒታሉ ይዘጋና እሱን ለማጽዳት በሚሊዮን የሚቆጠር ኪሳራ ነው የሚደርስባቸውና
ይሄን ነገር አይጦቹ ማሽተት ይችላሉ ወይ ተብሎ እሱንም እንደዚሁ ሳልሞኔላ የሚባል ባክቴሪያ ነው በአብዛኛው የሚከሰተው። ስለዚህ እሱን የፈረስ በጠጥ ውስጥ አድርገን አሰለጠናቸው። በተለያየ አሳድገን ባክቴሪያውን እሱን ሞከርን። እሱንም ማሽተት ይችላሉ እና እንደዚሁ በእኛ ቋንቋ እንግዲህ በምርምር ፕሩፍ ኦፍ ፕሪንሲፕል የምንላቸው በርካታ ነገሮች ተሰርተዋል ሊሰሯቸው የሚችሉት። ግን አሁን እየገፋንበት ያለ ነው እንግዲህ 4ቱ ናቸው። ሌላው ደግሞ አንድ የነዳጅ ድርጅት ትልቅ የነዳጅ ድርጅት የነዳጅ ቧንቧ አለው እና ይሰርቃል። የሆነ ቦታ ላይ ይሰርቅና ይፈሳል። ስለዚህ የአፈር ናሙና ወስዶ እዚህ ጋር የሚያፈስ ነገር አለ የለም የሚለውንም እንደዚሁ አሰልጥነናቸው ሰርተዋል እና ሽታ ያለው ነገር በሙሉ አሰልጥነው ሊሰሩት ይችላሉ ብለን ነው ምናምን። ጥያቄዎቼ እዚህ ጋር ይቆማል። ዝም ብሎ ግን እንደው አንድ ሰው የሰማ ሰው ከጠየቀኝ ድንገት መባዛት አይችሉም ወይ ብሎ ሊያስብ ይችላል። ምናልባት በየሀገሩ የሚሄዱ ከሆነ የሁሉም ይሆናሉ ብሎ ሊያስብ ይችላል። የሚደረግ ነገር አለ በአፖፖ ምናልባት ዘራቸው። ይህንን ጥንቃቄ የምናደርገው ምክንያት ምንድን ነው? እንደዚሁ አሁን ኢንተርኔት ላይ ጉግል ቢደረግ በስማቸው ይገኛል። ፍሎሪዳ ውስጥ ሰዎች እንደ ለማዳ እንስሳ ወሰዷቸው። ስማቸው ራሱ አፍሪካን ጃያንት ፖችድ ራትስ ነው የሚባሉት እና አፍሪካ አካባቢ ነው የሚገኙት፣ ሌላ ቦታ አይገኙም። ስለዚህ እዛ እንደ ለማዳ እንስሳ ወሰዷቸው እና አመልጠው በየቱቦ ውስጥ በራሳቸው ተራብተው ትልቅ ቀውስ ነበር የፈጠረው። ስለዚህ ያንን ስለምናውቅ ወደሚሰሩበት ቦታ ስንልካቸው ከታንዛኒያ ወደሚሰሩበት ቦታ ሲሄዱ እያመከነን ነው የምንልካቸው። ድንገት ቢያመልጡ እና እንዲህ ያለ ነገር ቢከሰት ኃላፊነት ስላለበት አፖፖ እንደዛ እያደረገ ነው የሚልከው። እንግዲህ ሁሉም ፍጥረት የራሱ የሆነ ጥሩ ነገር አለው። በሌላ መንገድ ካየነው አደገኛ የሆነ ፓርት ሊኖረው ይችላል። በሌላ ጎናቸው ብናያቸው የሚያስፈራው አደገኛ ነገር አላቸው። ያው በተፈጥሮ ሰብል አውዳሚ ናቸው። ቅድም እንዳልኩት ታንዛኒያ ውስጥ መጀመሪያ የቤልጅየም ፕሮፌሰሮች አብረው ሲሰሩ የነበሩት ፔስት ኮንትሮል የሚባል ሴንተር ውስጥ ነበር፣ ማዕከል ውስጥ ነበር። ስለዚህ ሰብል አጥፊ ናቸው ተብሎ በዛ ምክንያት ነበር ሲጠኑ የነበሩት። አሁን ደግሞ ወደ ሰው አዳኝነት ተቀይረዋል። ፈንጂ እያገኙ የቲቪ በሽታን እያገኙ የተቀበረ ሰው እያገኙ፣ ስለዚህ ለበጎ አገልግሎት ደግሞ እንዲውሉ ተደርገዋል። ብዙ ይመገባሉ ማለት ነው ሰብል የሚያጠፉት ወይስ? ያን ያህል አይደለም፣ ብዙ አይደለም። ግን ያው ከክብደታቸው አንጻር እንደገና ደግሞ በብዛት ሆኖ ሲሄዱ ሰብል ያጠፋሉ። በጣም ጥሩ ጥያቄ የተፈጠረ ስለሆነ እዚህ ጋር ማቆም ይሻላል። በጣም ነው የማመሰግነው። እኔም አመሰግናለሁ።